የኢትዮጵያ የቲፒኤስ ቴምፖራሪ ፕሮቴክትድ ስታተስ ተጠቃሚዎችን የሚመለከት በጣም ጠቃሚ መረጃ ይዘን ቀርበናል። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች፣ መረጃው የጠበቃ ሙሉዓለም ነው። ጠበቃ ሙሉዓለም ጌታቸው በአሜሪካን ሀገር ህጋዊ ስራዎችን የሚሰራም የህግ አማካሪና ጠበቃ ነው። ይህን መረጃ አጋርቷል። በተለይ በቅርቡ በፍርድ ቤት ውሳኔ ያገኘው በተለይ ደግሞ ብይን የተሰጠው 2026 ላይ ሲሆን ጉዳዩ ምንድነው የሚለውን ዘርዘር አድርገን ወደ እናንተ እናቀርበዋለን። እንግዲህ ስለዚሁ ጉዳይ ጠበቃ ሙሉዓለም ጌታቸው ያጋራውን ወደ እናንተ እናደርሳለን። የፍርድ ቤቱን ውሳኔ መሰረት በማድረግ የኢትዮጵያን ቲፒኤስ ተራዝሟል። በፍርድ ቤት ውሳኔ መሰረት ቲፒኤስ ተራዝሟል። ስለዚህ በቲፒኤስ ላይ ያላችሁ ኢትዮጵያውያን ይህንን ለአሰሪዎቻችሁ ማቅረብ ትችላላችሁ። በዚህ መሰረት የስራ ፈቃዳችሁ ሌላ መመሪያ ወይም ከዩኤስሲአይኤስ እስከሚወጣ ድረስ በህጋዊ መንገድ መስራት ትችላላችሁ፣ ትቀጥላላችሁ ማለት ነው። ይህንን መረጃ ደግሞ ጠበቃ ሙሉዓለም ጌታቸው አጋርተዋል። በተለይ በፍርድ ቤት ትዕዛዝ መሰረት ቀደም ሲል በኢትዮጵያ የቲፒኤስ ምደባ ስር የተሰጡ የነበሩና የሚከተሉት የማብቂያ ቀናት ያላቸው የስራ ፈቃድ ካርዶች በራሳቸው ጊዜ እንዲራዘሙ ተደርጓል የተባለው ሰኔ 12 2024 ወደ ጁን 12 2024 የሚያልቁ ታህሳስ 12 2025 ዲሴምበር 12 2025 የሚያልቁ እነዚህ ካርዶች አዲስ ካርድ ሳይወጣላቸው እስከ ሰኔ 12 2026 ወይም ደግሞ ጁን 12 2026 ድረስ ህጋዊ ሆነው እንዲያገለግሉ ተወስኗል የተባለው ለምን ተራዘመ የሚል ጥያቄ እዚህ ጋር ሊነሳ ይችላል። ይህ የሆነው የዩናይትድ ስቴትስ የአገር ውስጥ ደህንነት መስሪያ ቤት ዲኤችኤስ ቀደም ሲል የኢትዮጵያን የቲፒኤስ ምዝገባ ለማራዘም የወሰደውን ሂደት በተለይ ደግሞ የህግ ክፍተት አለ በሚል የቀረበውን ክስ ተከትሎ ነው። ፍርድ ቤቱ ተጠቃሚዎች መብታቸው እንዳይጓደል ሲል የጊዜ ገደቡን በራስ ስር ወይም ደግሞ አውቶማቲካሊ አራዝሞታል። ሌላኛው ለአሰሪዎች ምን ማሳየት ያስፈልጋል ነው። እንግዲህ የቲፒኤስ ጉዳይ ከተራዘመ የቲፒኤስ ምዝገባ ለአሰሪዎች ምን ማሳየት ያስፈልጋል፣ ለአሰሪዎች ምን ማሳየት ያስፈልጋል የሚለው ሌላው ጥያቄ ተከትሎ ይመጣል። ስራ ለመቀጠር ወይም ነባር ስራ ላይ ለመቆየት አሰሪዎች ማስረጃ ከጠየቁ የሚከተሉትን ማቅረብ ይቻላል። ለምሳሌ ጊዜው ያለፈበት ወይም ሊያልቅ የተቃረበ አይዲ ካርድ ወይም ደግሞ የፌዴራል ሬጅስተር ማስታወቂያ ወይም የፍርድ ቤቱን ትዕዛዝ የሚገልጽ የዩኤስሲአይኤስ ደብዳቤ። ሌላው እንግዲህ የሚመለከተው ነገር በተለይ እስካሁን ያነሳነው ነገር ይህ ማራዘሚያ የሚመለከተው ቀድሞውኑ የኢትዮጵያ ቲፒኤስ ያላቸው ሰዎችን ብቻ ነው። አዲስ ተመዝጋቢዎች ከሆኑ ወይም ደግሞ ሌላ የኢሚግሬሽን ጉዳይ ካለበት የህግ ባለሙያ ማማከር ያስፈልጋል። ጠበቃ ሙሉዓለም ጌታቸው በዚህ በአሜሪካን ሀገር የሚገኙ በርካታ ኢትዮጵያውያንም በማማከር የፍርድ ቤት ጉዳዮችን በሶሻል ሚዲያ ገጻቸው በማጋራት ብርቱ የሆኑ ለኢትዮጵያን አጋዥ የሆኑ ታላቅ ሰው ናቸውና የእሳቸውን ጽሑፍ ወደ እናንተ አደረስን። ሌላው ዘ ኢኮኖሚስት ዶናልድ ትራምፕ የተጣራ የሰዎች ፍሰትን ወይም ደግሞ ኔት ሚግሬሽን ወደ ዜሮ ማውረድ የአሜሪካ ሰራተኞችን ይጠብቃል ይላሉ። ይህ ዘ ኢኮኖሚስት እንደዘገበው ነው። ኢኮኖሚስት በዚህ ዘገባው ሰፋ ያለ ጽሑፍ አጋርቷል። እንግዲህ ስለ ትራምፕ ነው ያነሳው። በተለይ ደግሞ የአሜሪካ ሰራተኞችን ይጠብቃል ያሉት የስደተኞችን ፍልሰት ዜሮ የማውረድ ጉዳይ ነው እና ነገር ግን ይህ ሁኔታ አሜሪካ ድሃ፣ በህዝብ ቁጥር አነስተኛና የፈጠራ አቅሟ የቀነሰ በማድረግ ለረጅም ጊዜ የሚቆይ ከፍተኛ ጉዳት የማድረስ እድሉ ከፍተኛ ይላል ዘገባው። የኢሚግሬሽን ወኪሎች የዶናልድ ትራምፕ ትግል የግል ታጣቂዎች ሆነዋል ያለው ዘ ኢኮኖሚስት ይህ ለአሜሪካ ስጋት ሲሆን ከጊዜ ወደ ጊዜ ደግሞ ለትራምፕ ለራሱ ሸክም እየሆነ መጥቷል የሚለው ጃንዋሪ 28 2026 የወጣው ዘገባ ነው እና የፌዴራል መንግስቱ በሚኒያፖሊስ የመጀመሪያ ጥቃት እንደቀጠለ ነበር የገለጸውና ባለፉት ጥቂት ቀናት ዶናልድ ትራምፕ ሰነድ የሌላቸው ስደተኞችን ከአሜሪካ ለማስወጣት የጀመሩት አስገራሚ ዘመቻ በከፍተኛ ተቃውሞ ውስጥ የወደቀ ይመስላል ይላል ዘ ኢኮኖሚስት በዘገባው። በመጀመሪያ እንግዲህ የሬድ ጉድ መገደል፣ በመቀጠልም ደግሞ በጃንዋሪ 24 ቀን የአሌክስ ፕሪቲ መገደል ያስከተለው ከፍተኛ ህዝባዊ ቁጣ አስተዳደሩን ለመከላከል እንዲገደድ አድርጎታል ያለው ዘገባው። ሲቀጥልም ደግሞ
ሁለቱም ግለሰቦች የአሜሪካ ዜጎች ሲሆኑ የስደት ዘመቻውን እየመራ ባለው የኢሚግሬሽንና ጉምሩክ ማስከበር አይሲኢ ወኪሎች ተግባር ላይ ተቃውሞ እያሰሙ ነበር ነው ያለው ዘኢኮኖሚስት በዘገባው። በተለይ ደግሞ በጉምሩክ ማስከበር አይሲኢ ወኪሎች ተግባር ላይ ተቃውሞ እያሰሙ ነበር ያላቸው እነዚህ ሰዎች በጃንዋሪ 27 ቀን በሚኒያፖሊስ የምክር ቤት አባል በሆኑና የቀኝ ዘመሙ የፖለቲካ ክፉኛ ቀንደኛ ተቃዋሚ በሆኑት በኢልሃን ኦማር የተፈጸሙ ጥቃቶች በተለይ በከተማው ያሉ ሁኔታዎችን ከአቅም በላይ የሆኑ ወደ አደገኛ ሁኔታ እየተሸጋገሩ መምጣታቸውን ይበልጥ አረጋግጧል ያለ ዘገባው። በተለይ ደግሞ ትራምፕ ሁኔታው ስላሳሰባቸው በዝግጅት ላይ ላሉ ስደተኞች ከፍተኛ የሆነ የማደን ስራ እየሰሩ ነው። ትልቁ ከተማ ውስጥ የሰፈሩትን 3000 ያህል ወኪሎች እንዲመሩ የድንበር ጉዳዮችንም በተለይ ከዚህ ጋር በተያያዘ ትራምፕ እንዲሰራ ማዘዛቸውን በተለይ እንዲህ ያሉ ተዘዋዋሪ ዘመቻዎችን በኃላፊነት ሲመሩ የነበሩት የድንበር ጥበቃ መኮንን ግሬጎሪ ቦቪኒዮ ወደ ካሊፎርኒያ ቤታቸው እንዲመለሱ ተደርጓል ነው የሚለው ዘገባውና እንግዲህ የትራምፕ አስተዳደር እየወሰደ ያለው እርምጃ በተለይ ደግሞ አሜሪካውያንን እየጎዳ ነው፣ ስደተኞችን እየጎዳ ነው የሚል ዘገባ ነው። ወደ ካሊፎርኒያ ቤታቸው እንዲመለሱ የተደረጉት ግሪጎሪ ቦቪኖ በተለይ ትራምፕ በጃንዋሪ 27 ቀን ለፎክስ ኒውስ ሲናገሩ ቦቪኒዮ በጣም ጎበዝ ነው፣ ትንሽ ግን ለየት ያለ ወይም ደግሞ ኤክስትሪም ሰው ነው ይላሉ። በአንዳንድ ሁኔታዎች ላይ ያለ የሚወስዳቸው እርምጃዎች ጥሩ ሊሆን ይችላል፣ ምናልባትም እዚህ ቦታ ላይ ግን ጥሩ አልነበረም በማለት ነው ትራምፕ የተናገሩት። በተጨማሪም ፕሬዚዳንቱ የሚኒሶታ ዲሞክራት ገዢ ቲም ወልቭ ሲናገሩት በተጨማሪም ፕሬዚዳንቱ የሚኒሶታው ዲሞክራት ገዢ ቲም ወልዝን በስልክ አነጋግረዋል። ይህ የሆነው የፍትህ ሚኒስትሯ ገዢው በግዛት ውስጥ የኢሚግሬሽን ሕግ እንዳይከበር እንቅፋት ለመፍጠር አሲረዋል በሚል ምርመራ እየተደረገባቸው ባለበት ወቅት ትኩረት የሚስብ መሆኑ ነው። እንግዲህ ዘኢኮኖሚስትን ጨምሮ በርካታ አሁን ባለው በአሜሪካ ሁኔታ ላይ ስጋትና ጥርጣሬ የገባቸው አካላት አሉ። በተለይ ትራምፕ አስተዳደር እየወሰደ ያለው እርምጃ የስደተኞችን ጉዳይ ኔት ሚግሬሽን ወይም ደግሞ የፍልሰተኞችን ጉዳይ ወደ ዜሮ የማውረድ እቅድ እሳቸው የአሜሪካን ሰራተኞች ይጠብቃል ቢሉም ነገር ግን ሁኔታዎች አሜሪካን ድሃ በህዝብ ቁጥር አነስተኛና የፈጠራ አቅሟ የቀነሰ በማድረግ ለረጅም ጊዜ የሚቆይ ከፍተኛ ጉዳት አለው በማለት ዘኢኮኖሚስትም ዘግቧል። በተለይ የትራምፕ አስተዳደር እየወሰደ ያለው እርምጃ ብዙዎችንም ልክ አይደለም እያስባለ ይገኛል። በእርግጥ ከአሜሪካ ጥቅም አንጻርና እንዲሁም ደግሞ እንደ ሀገር አሜሪካ በዓለም ላይ ካላት ተጽዕኖ አንጻር ከሰብአዊ መብት አያያዝ አንጻር ብዙዎቹ ይህንን ጉዳይ በተደጋጋሚ እያነሱት ይገኛሉ። የትራምፕ አስተዳደር በርካታ ስራዎች መልካም ስራዎችን ቢሰራም በዚህ ጉዳይ ላይ ግን የስደተኞችን ወይም ደግሞ ስደተኞች ላይ ያለው አቋም ትንሽ ጠንከር ያለ መሆኑ ብዙዎችንም እንዴት ለምን የሚል ጥያቄ ያስነስቷልና የትራምፕ አስተዳደር እነዚህ ጉዳዮችን ያስተካክላል ተብሎ ይጠበቃል። እንግዲህ ኢኮኖሚስትና የጠበቃ ሙሉዓለም ጌታቸው ጽሁፎችን በዚህ ዘገባ አጋራን። ከዚህ ጽሁፍ የተለያዩ መረጃዎችን እንዳገኛችሁ ተስፋ እናደርጋለን። ይህ ዘገባ የተለያየ ምንጮችን በመጥቀስ የሰራነው ዘገባ ነው። በተለይ ደግሞ ከትራምፕ አስተዳደር ውሳኔ ጋር በተያያዘና ከአሜሪካ በተያያዘ ሳይሆን ለእናንተ ለውድ ወዳጆቻችን ወይም ደግሞ የቻናላችን ቤተሰቦች መረጃን ለመስጠት ያህል ዘገባውን ወደ እናንተ ለማድረስ ያህል ነው። ስላደመጣችሁን ቤተሰቦቻችን ሆናችሁ ስለምታበረታቱን ላይክ፣ ሰብስክራይብ፣ ሼር ስለምታደርጉን እጅግ አድርገን እናመሰግናለን። የዕለቱ ጉዳያችን ይህን ይመስል ነበር። አበቃን። ዜና ፕላስ